እንግዲህ ሰሞኑን እግዚአብሔር ረድቶን የማያሳፍር ተስፋ በሚል አርዕስት የእግዚአብሔርን ቃል ስናጠና ነበር። የማያሳፍር ተስፋ፣ እግዚአብሔር ለሚወዱት ያዘጋጀው ተስፋ፣ ውሸት የሌለበት ተስፋ፣ የማያጠራጥር ተስፋ፣ በእርግጥ የሚሆን ተስፋ፣ በእግዚአብሔር ተነሳሽነት የሆነ ተስፋ፣ በመንፈስ ቅዱስ ማኅተም የታተመ ተስፋ፣ የእግዚአብሔር ልጅ ሞቶለት ያረጋገጠው ተስፋ፣ የማያሳፍር ተስፋ። ትናንትና ምሽት በማያሳፍር ተስፋ ደጅ የሚል አርዕስት ነበር የተማርነው። ተስፋችን ከደጅ ነው። ጌታችን በቅርቡ ይመጣል። ያን የተስፋን ቃል የማያሳፍረውን ተስፋ በእጃችን በቅርቡ እንዳስሳለን፣ እንጨብጣለን፣ እንኖርበታለን። ትልቅ ደስታ ነው። የዛሬው የጨው ቃል ኪዳን የሚል አርዕስት ነው አብረን የምናጠናው። የጨው ቃል ኪዳን። አጥር ያለ ጸሎት አድርግና በእግዚአብሔር ቃል እንሄዳለን። በሰማይም በምድርም አንተ ብቻ ከብረህ ያለህ አባታችን አምላካችን፣ ዓላማህ ለእኛ ሁል ጊዜ መልካም የሆነ የማያሳፍር ተስፋ ያዘጋጀህልን እናከብረሃለን። ስምህ ለዘላለም ብሩክ ይሁን። ጌታ ሆይ በዚህ ምሽት ደግሞ እነሆ የተቀደሰውን የተባረከውን ቃልህን ልንከፍት ነው። መንፈስ ቅዱስ ሆይ ልትቆጣጠረኝ፣ የሕዝብህንም ልብ አእምሯችንን እንድትቆጣጠር እለምንሃለሁ። የምትፈልገውን ተናገረን። ይህን ቃል የሚሰማ ሁሉ አንድ እርምጃ ወደ አንተ እንዲቀርብ፣ ከአንተ ጋር የዘላለም ቃል ኪዳን ማድረግ እንድችል መንፈስ ቅዱስህ ቃልህን ለልቡ እንዲተረጉምለትና በልቡ እንዲያትምለት እለምንሃለሁ። በጌታ በኢየሱስ ስም ለምንህ፣ አሜን። ጨው በጣም ትልቅ ዋጋ ያለው ኮሞዲቲ ነው ወይም ዕቃ ነው። አሁን በብዛት ስለሚመረት ብቻ ርካሽ ነው። አንድ ነገር ብዙ ሲሆን ሁል ጊዜ እንደምታውቁት አቅርቦቱ ብዙ ሲሆን ዋጋው ይቀንሳል። ድሮ ግን ጨው እንደሱ አልነበር። በጣም ትልቅ ዋጋ የነበረው ዕቃ ነበር። በእኔ ወላጆች ዘመን፣ በእኔ አያቶች ዘመን በጣም ትልቅ ዋጋ የነበረው ዕቃ ነበር። ይነግሩኛል። ድሮ 1 2 ወይ 3 ሰዎች ነጋዴዎች ነበሩ። እኔ ከተወለድኩበት አካባቢ ከወለጋ በእግራቸው አዲስ አበባ ድረስ መጥተው የሚነግዱ ሰዎች አህያ ጭነው፣ አንዳንዶቹ ደግሞ በጭንቅላታቸው ተሸክመው የሚመጡ ሰዎች ነበሩ። ንግዱን ሲጀምሩ ከሚነግዷቸው ዕቃዎች አንደኛው ቆዳና ሌጦ ነበር። ያን ተሸክመው 440 ኪሎ ሜትር ተጉዘው ኦልሞስት 3 ሳምንት ያክል ይፈጅባቸዋል ይላሉ። እዚህ መጥተው ነግደው ይገባል። ከዚህ ደግሞ በብዛት ገዝተው የሚገቡት አሞሌ ጨው ነበር። በጣም ውድ ስለነበር አባቴ የተወለደበት ዘመን ይላል። አባቴ መቼ ነው የተወለድከው ዘመን ብዬ ስጠይቀው እኔ የተወለድኩበት ዘመን እናቴ እንደነገረችኝ ይላል፣ ጣሊያን በዚህ ሀገር በነበረበት ጊዜ ጨው በጣም ከመታጣቱ የተነሳ ሰዎች በከፍተኛ ሁኔታ ጨው ለማግኘት የሚገፋፉበት ዘመን ነው። ስለዚህ በኦሮምኛ በረዲባ ሸቦ ይባላል። ምን ማለት ነው? ሰዎች ለጨው ሲባል በከፍተኛ ሁኔታ የተገፋፉበት ዘመን ማለት ነው። ሀገሩ ተገልብጦ ጨው ይዞ ለመግባት ትንሽ ጨው ለማግኘት። ዛሬ ግን ቀላል ይመስላል ጨው። ለሚወዱት ሰው ጨው ይዘው ነው የሚሄዱት ሰዎች። እኔ እንኳን እያወቁ እናቶች በሚወልዱበት ጊዜ ዘመዶቻቸው
የቅርብ ወዳጅ ነኝ የሚሉ ሰዎች አሞሌ ጨው ይዘው ይመጣሉ። ከዚያ በፊታቸው ይሰብሩላቸዋል። ዛሬ ምን ይዘው እንደሚሄዱ አላቅም። ምናልባት በግ ወይም ፍየል ወይም አሮ ነው። ነገር ግን ያኔ ይህን አሞሌ ጨው ይዘው ይሄዱና ይሰብሩላቸዋል። ሁሌ ያስታውሳሉ እናቶች። እናቴ ያን ስታወራ ትዝ ይለኛል። እከሌ አሞሌ ጨው ይዞ መጥቶ ሰብሮልኛል፣ በጣም ወዳጄ ነው የምትለው። ትልቅ ዋጋ ነበረው። አሞሌ ጨው የወዳጅነት ምልክት ነው። እግዚአብሔር ደግሞ በራሱና በሕዝቡ መካከል ያለውን ግንኙነት የጨው ቃል ኪዳን ይለዋል። ቀጣይነት ያለው ወዳጅነት፣ በሁኔታዎች የማይቀየር ወዳጅነት፣ የማይለወጥ ወዳጅነት፣ ዘመን የሚሻገር ወዳጅነት መሆኑን ለማሳየት እግዚአብሔር በሕዝቡ መካከልና በእርሱና በሕዝቡ መካከል ያለውን ቃል ኪዳን የጨው ቃል ኪዳን ይለዋል። እግዚአብሔር ከሕዝቡ ጋር ያለው ግንኙነት ሁል ጊዜ የቃል ኪዳን ግንኙነት ነው። የቃል ኪዳን ግንኙነት ቃል ኪዳን ማለት በሁለት ፓርቲዎች ወይም በሁለት አካላት መካከል የሚደረግ ስምምነት ነው። እግዚአብሔር በሕዝቡ መካከል ሁል ጊዜ ቃል ኪዳን አለው። ይህን ቃል ኪዳን ታዲያ የጨው ቃል ኪዳን ብሎ ነው የሰየመው እግዚአብሔር። የሚያስገርም ከዘሌዋውያን ምዕራፍ 2 ቁጥር 13 ላይ ስንመለከት የእግዚአብሔር ቃል እንዲህ ይላል፣ የምታቀርበውን የእህል ቁርባን ሁሉ በጨው ቀምመው። የምታቀርበውን የእህል ቁርባን ሁሉ በጨው ቀምመው። የአምላክህ የቃል ኪዳን ጨው ከእህል ቁርባንህ አይታጣ። የአምላክህ የቃል ኪዳን ጨው ከእህል ቁርባንህ አይታጣ። በቁርባንህም ላይ ጨው ጨምርበት ይላል እግዚአብሔር። ስለዚህ እስራኤላውያን የእህል ቁርባን በእግዚአብሔር ፊት በተለያየ ጊዜ ያቀርቡ ነበር። ሁል ጊዜ ሲያቀርቡ የማይታጣ ነገር ጨው ነበር። ጨው አብረው ያቀርባሉ በእግዚአብሔር ፊት። ምክንያቱም በዚያ የተቀመመ ይሆንና በእግዚአብሔር ፊት ተቀባይነት ይኖረዋል። እግዚአብሔር ለምንድን ነው እንደዛ ያደረገው የሚለውን የአይሁድ ሃይማኖት ተከታዮች ዛሬ ያሉት ስኮላሮቻቸው እንደዚሁም ደግሞ የክርስትና ምሁራን ሲናገሩ እግዚአብሔር ሊያስተላልፍ የፈለገው መልእክት ስላለው ነው። እንደምታውቁት በጨው የተቀመመ እህል አይበሰብስም፣ ይቆያል። እግዚአብሔር በሕዝቡ መካከልና በሱ መካከል ያለው ግንኙነት የማይቋረጥ ለረጅም ጊዜ ሁል ጊዜ የሚቆይ ቃል ኪዳን መሆኑን ለማሳየት የአምላክህ የቃል ኪዳን ጨው ይለዋል። አይገርማችሁም ወገኖቼ? እግዚአብሔር ከኛ ጋር ሊኖረው የሚፈልገው ቃል ኪዳን የጨው ቃል ኪዳን፣ የወረት ቃል ኪዳን አይደለም። ጊዜያዊ ቃል ኪዳን አይደለም። የዘላለም ቃል ኪዳን ነው። ያስገርመኛል። እኔ ከኔ ጋር ከአንድ ተራ ሰው ጋር ሁሉን የሚችል አምላክ የሰማይና የምድር ፈጣሪ የማይለዋወጥ የጸና ቃል ኪዳን ሲያደርግ አንድ ጊዜ አንዲት እህት ከእስልምና ገና ጌታን ተቀብላ እናስተምራቸው ነበር። ጌታ ከእናንተ ጋር ቃል ኪዳን ማድረግ ይፈልጋል ብለን እናስተምራቸው ነበር።
ማመን አቃታት። አለቀሰች። ከእኔ ጋር አለች። አዎ ከአንቺ ጋር እግዚአብሔር ቃል ኪዳን ሊያደርግ ይፈልጋል። ምክንያቱም እሷ የነበረችበት ሃይማኖት እግዚአብሔር ሩቅ ነው፣ እግዚአብሔር ትልቅ ነው፣ ነገር ግን መቅረብ ወደ ሰው አይቀርብም የሚል አመለካከት ነው ያለው። አሁን ግን እግዚአብሔር ከአንቺ ጋር የግል ቃል ኪዳን ማድረግ ይፈልጋል። የግል የጸና ግንኙነት ማድረግ ይፈልጋል የሚለውን ስትማር አለቀሰች። ጸልዩልኝ፣ እግዚአብሔርን ከእርሱ ጋር ይህንን ቃል ኪዳን መግባት እፈልጋለሁ አለች። የጨው ቃል ኪዳን። ለዚህ ነው እኔ ለወገኖች ሁሉ መናገር የምፈልገው እግዚአብሔር በእኛ ላይ ያለው ዓላማ፣ እግዚአብሔር ከእኛ ጋር ያለው ቃል ኪዳን ተራ ቃል ኪዳን አይደለም። ልጁን አሳልፎ የሰጠበት በቀራንዮ መስቀል ላይ ጌታችን ኢየሱስ ክርስቶስ ደሙን ያፈሰሰበት እግዚአብሔር ያላደረገው ነገር የለም ከእኛ ጋር ቃል ኪዳን ለማድረግ። የጨው ቃል ኪዳን። እግዚአብሔር ይመስገን። አንደኛው ቃል ኪዳን የክህነት ቃል ኪዳን ዘኍልቍ ምዕራፍ 18 ላይ ይገኛል። ከዚያም እግዚአብሔር አሮንን እንዲህ አለው፣ ለእኔ በሚቀርበው መባ ላይ ኃላፊነትን የሰጠው እኔው ራሴ ነኝ። እስራኤላውያን የሚያቀርቡልኝን የተቀደሰ መባ ሁሉ ለአንተና ለልጆችህ መደበኛ ድርሻችሁ እንዲሆን ሰጥቻችኋለሁ። ለእኔ ከሚቀርብልኝ እጅግ ከተቀደሰው መባ ሁሉ በእሳት የማይቃጠለው የራስህ ድርሻ ይሆናል። እጅግ የተቀደሰ አድርገው ከሚያቀርቡልኝ ስጦታ ከእህል ቁርባንም ሆነ ከኃጢአት ወይም ከበደል መስዋዕት የሚነሳ ሁሉ ያንተና የልጆችህ ድርሻ ነው። ለእግዚአብሔር ፈጽሞ የተሰጠ በእስራኤል ያለ ማንኛውም ነገር ሁሉ ያንተ ነው። እስራኤላውያን ለእግዚአብሔር ከሚያቀርቡት ከተቀደሰ ቁርባን የሚለየው ሁሉ ለአንተ ለወንድና ለሴት ልጆችህ መደበኛ ድርሻ አድርጌ ሰጥቻችኋለሁ። ይህም በእግዚአብሔር ፊት ለአንተና ለዘሮችህ ዘላለማዊ የጨው ኪዳን ነው ይላል። ዘላለማዊ የጨው ኪዳን ለአሮን ነው እግዚአብሔር እንደዚህ የሚለው፣ ለአንተና ለልጆችህ። እስራኤላውያን ለእኔ የሚያመጡልኝን ቁርባንና መስዋዕት ሁሉም አይቃጠልም። ጥቂቱም ብቻ ወስደው ካህኑ በእግዚአብሔር ፊት ያቀርብና መዓዛ ሽታ ያለው አድርጎ በእግዚአብሔር ፊት ያቃጥላል። ቀሪውን ግን እግዚአብሔር ከካህኑ ጋር ቃል ኪዳን ስለገባ የራሱን ድርሻ እግዚአብሔር አምላክ የራሱን ድርሻ ቃል ኪዳን ከገባለት ሰው ጋር ይካፈላል። ይህም ዘላለማዊ የጨው ቃል ኪዳን ነው አለ። ቁጥር 20 ላይ እግዚአብሔር አሮንን እንዲህ አለው፣ ከምድራቸው የምትካፈለው ርስት ከእነርሱም የምታገኘው ድርሻ የለህም። በእስራኤላውያን መካከል ድርሻህና ርስትህ እኔ ነኝ አለው። ይህ ደግሞ የዘላለም የጨው ቃል ኪዳን ነው ይላል። ታዲያ ይሄን ዛሬ እኛን እንዴት ነው የሚመለከተን ልትሉ ትችላላችሁ። ብዙዎቻችሁ እኛ ካህናት አይደለንም፣ እኛ የሙሉ ጊዜ አገልጋይ አይደለንም ብላችሁ ታስቡ ይሆናል። ነገር ግን አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን ልብ ብላችሁ እንድታስተውሉ አሳስባችኋለሁ። እናንት ከድቅድቅ ጨለማ ወደሚያስደንቀው ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተጠራችሁ የንጉሥ ካህናት፣ ቅዱስ ሕዝብ፣ የተለየ ወገን ናችሁ ይለናል። እግዚአብሔር ስሙ የተባረከ ይሁን።
ዛሬ ሁላችንም በክርስቶስ ኢየሱስ ያመንን እውነተኛ ደቀ መዝሙሮቹ የሆንን በሙሉ የእግዚአብሔር ካህናት ነን። እግዚአብሔር ደግሞ ከካህናቱ ጋር የገባው ቃል ኪዳን ዘላለማዊ የጨው ቃል ኪዳን፣ የማይለወጥ ቃል ኪዳን። ያን ያክል ነው ጌታ የወደደን። ያን ያክል ነው እግዚአብሔር በእኛ ላይ ዓላማው። የማይለዋወጥ ዓላማ፣ የማያሳፍር ተስፋ፣ የሚያስደንቅ ፍቅር፣ ራስን አሳልፎ እስከ መስጠት ድረስ የሚያደርስ ፍቅር፣ የዘላለም ቃል ኪዳን። አምላካችን የቃል ኪዳን አምላክ ነው ወገኖች፣ የቃል ኪዳን አምላክ። እግዚአብሔር ከአዳም ጋር ቃል ኪዳን ነበር የገባው። ዘፍጥረት 3:15 ላይ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። እግዚአብሔር ይህንን ቃል ኪዳን በትክክል ነው የጠበቀው። ክርስቶስ ይመጣል፣ ልጄን እልካለሁ፣ ከገባህበት ወጥመድ አወጣሃለሁ፣ ይህ ቃል ኪዳኔ ነው፣ የሚያስከፍለውን ዋጋ ሁሉ እከፍላለሁ፣ እታደግሃለሁ አለ እግዚአብሔር። ክብር ለስሙ ይሁን። እግዚአብሔር በምን አይነት ፍቅር እንደወደደን ስናስብ ከሰው አእምሮ በላይ ነው። ከኛ ጋር ያለው ቃል ኪዳን የጨው ቃል ኪዳን፣ ማይለዋወጥ ቃል ኪዳን። ቃል ኪዳኑ አልተቀየረም፣ ይልቁንስ ተፈጸመ። ያ ቃል ኪዳን ምልክቱ የክርስቶስ ኢየሱስ በመስቀል ላይ መሞት ነው። ተፈጸመ። ያ ቃል ኪዳን ጌታ ቃል ኪዳኑን አይቀይርም። የጨው ቃል ኪዳን፣ ዘላለማዊው ቃል ኪዳኑ። ያ ቃል ኪዳኑ ምልክት የክርስቶስ ኢየሱስ መሞት መጓደጃችን ነው። ገላትያ 6:14 ላይ ነገር ግን ይላል ጳውሎስ፣ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ፈጽሞ ከኔ ይራቅ ይላል። አሜን። እኔ ዓለም ለእኔ ከተሰቀለበት እኔ ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይቅር። ምንመካው በእርሱ በክርስቶስ ኢየሱስ መስቀል። ይህ ደግሞ ለአዳም የተገባ ቃል ኪዳን። ያ ቃል ኪዳን ፍጹም አልተቀየረም፣ የጨው ቃል ኪዳን ነው። እግዚአብሔር ከኖህ ጋርም የማይለዋወጥ ቃል ኪዳን ነው የገባው። ዘፍጥረት ምዕራፍ 9 ላይ ማግኘት ትችላላችሁ። እግዚአብሔር እንዲህ አለ፣ ቁጥር 9 እና 10 ላይ እነሆ ከእናንተና ከእናንተ በኋላ ከሚመጣው ዘራችሁ ጋር ኪዳኔን መሰርታለሁ። በደንብ ልብ እንድትሉ እፈልጋለሁ። አምላካችን እግዚአብሔር የቃል ኪዳን አምላክ ነው። ከሕዝቡ ጋር ያለው ግንኙነት የቃል ኪዳን ግንኙነት ነው። ስለዚህ ምን አለ? ከእናንተና ከእናንተ በኋላ ከሚመጣው ዘራችሁ ጋር ኪዳኔን መሰርታለሁ፣ እንዲሁም ከእናንተ ጋር ከነበሩት ሕያዋን ፍጥረታት ሁሉ፣ ከወፎች፣ ከቤት እንስሳት፣ ከዱር እንስሳት፣ ከእናንተ ጋር ከመርከቧ ከወጡት በምድር ላይ ካሉት ሕያዋን ፍጥረታት ሁሉ ጋር ኪዳን እገባለሁ። ከእንግዲህ ሕይወት ያለው ፍጡር ሁሉ በጥፋት ውሃ እንደማይጠፋ ዳግመኛም ምድርን የሚያጠፋ ውሃ ከቶ እንደማይመጣ ከእናንተ ጋር ኪዳን እገባለሁ አለ እግዚአብሔር። ዳግም ምድርን በውሃ ጥፋት አላጠፋትም። ቁጥር 12 እና 13 ላይ እግዚአብሔር እንዲህ አለ፣ በእኔና በእናንተ መካከል ከእናንተም ጋር ካሉ ሕያዋን ፍጥረታት ሁሉ ጋር ከሚመጣውም ትውልድ ሁሉ ጋር የማደርገው የኪዳኑ ምልክት ይህ ነው፣ ቀስተ ደመናዬን በደመና ላይ አደርጋለሁ። ይህም በእኔና በምድር መካከል ለገባሁት ኪዳን ምልክት ይሆናል አለ። ቃል ኪዳን እገባለሁ።
የዘላለም ቃል ኪዳን። ይህን ቃል ኪዳን ከገባ ጊዜ ጀምሮ እግዚአብሔር ይኸው እስከ ዛሬ ድረስ ምድርን በውሃ አላጠፋትም፣ አያጠፋትምም ከዚህ በኋላ። ምክንያቱም ቃል ኪዳኑ የጨው ቃል ኪዳን። ቀስቴን በደመና ላይ አደርጋለሁ፣ ምልክቴን አሳያችኋለሁ፣ እንዳልተቀየርኩኝ፣ ሐሳቤን እንዳልቀየርኩኝ፣ ታማኝ እንደሆንኩኝ እገልጥላችኋለሁ አለ። እግዚአብሔር ከአብርሃም ጋር ቃል ኪዳን ነው የገባው። የቃል ኪዳን አምላክ ነው። ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 15 ላይ ማንበብ ትችላላችሁ። እኔ ግን ዘፍጥረት ምዕራፍ 17 ላይ ያለውን ነው ማነበው። እነሆ የምገባልህ ኪዳን ይህ ነው፣ የብዙ ሕዝቦች አባት ትሆናለህ። አሜን። ይህን ቃል ኪዳን ነው የምገባልህ። የብዙዎች ሕዝቦች አባት ትሆናለህ። ከእንግዲህ ወዲህ ስምህ አብርሃም መባሉ ቀርቶ አብርሃም ይሆናል፣ የብዙ ሕዝቦች አባት አድርጌሃለሁ። በእኔና በአንተ ከአንተም በኋላ ከዘርህ ጋር ከትውልድ እስከ ትውልድ የዘላለም ኪዳኔን እመሰርታለሁ። አሜን። ልብ እንድትሉ የምፈልገው ዛሬ እግዚአብሔር ከእናንተ ጋር የሚገባው ቃል ኪዳን፣ በነገራችን ላይ እግዚአብሔር አብዛኛውን የሚገባውን ቃል ኪዳን በግል ነው የሚገባው። ከእያንዳንዳችን ጋር እግዚአብሔር ቃል ኪዳን ያደርጋል። የጨው ቃል ኪዳን፣ የማይለወጥ ቃል ኪዳን። ግን ቃል ኪዳኑ የአንድ ትውልድ አይደለም፣ የትውልድ ሁሉ ቃል ኪዳን ጄኔሬሽናል ነው። ከአንተም በኋላ ከዘርህም ጋር ከትውልድ እስከ ትውልድ የዘላለም ኪዳኔን እመሰርታለሁ፣ በዚህም የአንተና ከአንተም በኋላ የዘርህ አምላክ እሆናለሁ አለ። አሜን። ያንተና ካንተ በኋላ ከሚነሳው የዘርህ አምላክ እሆናለሁ። የእግዚአብሔር ቃል ኪዳኔ አምላካችሁ ሆናል። ቃል ኪዳኔ ነው። እግዚአብሔር አምላካችን ከሆነ ደግሞ ሁሉን በሚችል ጥላ ስር ያድራል። አይደለ? እግዚአብሔርን ተስፋ የሚያደርግ ሰው፣ ልዑልን መጠጊያው ያደረገ ሰው ሁሉን በሚችል ጥላ ስር ያድራል። ወገኖቼ አንድም አይጎልበትም። እግዚአብሔር ታማኝ ነው። ይፈተናል፣ ይወድቃል፣ ይነሳል፣ ግን ጉዞውን ይቀጥላል። አሜን። ግን ከድል ወደ ድል ይሻገራል። ግን ተስፋ ቆርጦ አይወድቅም። ጳውሎስ እንደሚለው ይገፉናል አለ፣ ይመቱናል አለ፣ ይጥሉናል አለ፣ ነገር ግን አንንኮታኮትም ይላል። አሜን። አንንኮታኮትም፣ ተስፋ አንቆርጥም። ሃሌሉያ። ሰይጣን የሚችለውን ሁሉ ያደርጋል ከእግዚአብሔር ቤት ሊያወጣን፣ ተስፋ ሊያስቆርጠን፣ ሊገለን ጠላት የማያደርገው ነገር የለም በፍጹም። ግን እግዚአብሔር እስካለ ድረስ እርሱ አምላካችን ስለሆነ የጨው ቃል ኪዳን ስላለም እርሱ አይተወንም። አሜን። እርሱ ካልተወን ደግሞ እግዚአብሔር እስካለ ድረስ ተስፋ አለን። ክብር ለስሙ ይሁን። የማያሳፍር ተስፋ። የዘርህ አምላክ እሆናለሁ። የቃል ኪዳኑ ምልክት አንተና ከአንተም በኋላ የሚመጣው ዘርህ የምትጠብቁት ኪዳን ይህ ነው። በመካከላችሁ ያለው ወንድ ሁሉ ይገረዝ። ስለዚህ ሁላችሁም ሸለፈታችሁን ትገርዛላችሁ። ይህም በእኔና በእናንተ መካከል ኪዳን ምልክት ይሆናል። የኪዳኑ ምልክት ግርዘት ምልክት ነው። ቀስተ ደመና ምልክት ነው። ምልክት ይሆናል አለ እግዚአብሔር። እግዚአብሔር ከዳዊትም ጋር ቃል ኪዳን ያደረገው አንደኛ ዜና 17 ላይ እግዚአብሔር ቤት እንደሚሰራልህ በግልጽ ነግረሃል። ዘመንህን ጨርሰህ ወደ አባቶች በምትሄድበት ጊዜ ከአብራክህ ከተከፈሉት ልጆች አንዱ በእግርህ እንዲተካ አደርጋለሁ፣ መንግስቱንም አጸናለሁ። ቁጥር 14 ላይ በቤቴና በመንግስቴ ላይ ለዘላለም አኖረዋለሁ፣
ዙፋኑም ለዘላለም ይጸናል። ይሄን የስነ መለኮት ምሁራን ምንድነው የሚሉት? የዳዊት ቃል ኪዳን፣ ዴቪዲክ ኮቨናንት፣ የዳዊት ቃል ኪዳን፣ የማይለወጥ ቃል ኪዳን። እግዚአብሔር ምን አለ? ቤት እሰራልሃለሁ። አይገርማችሁ? ቤት እንደሚሰራልህ አስረግጬ ይነግርሃል። ካንተ በኋላ ከአዳምም ጀምራችሁ ተመልከቱ፣ ኖህንም ተመልከቱ፣ አብርሃምን ተመልከቱ፣ አሁን ደግሞ ዳዊትን ተመልከቱ። እግዚአብሔር የሚገባው ቃል ኪዳን የትውልድ ቃል ኪዳን፣ የሚቀጥል ቃል ኪዳን። ካንተ ጋር ቃል ኪዳኔን እገባለሁ። ሁለተኛ ዜና 13:5 ላይ የእስራኤል አምላክ እግዚአብሔር ዳዊትና ዘሮቹ በእስራኤል ላይ ለዘላለም እንዲነግሱ በጨው ኪዳን የሰጣቸው መሆኑን አታውቁምን? ይላል። የጨው ኪዳን፣ ማይለወጥ ኪዳን፣ ወረት የሌለበት ኪዳን፣ በእግዚአብሔር ማንነት ላይ የተመሰረተ ኪዳን። እግዚአብሔር ከዳዊት ጋር የጨው ቃል ኪዳን ነው የገባው። ወንድሞቼና እህቶቼ እዚህ ያላችሁትም ለዚሁም ደግሞ በቴሌቪዥን በሶሻል ሚዲያ የምትከታተሉ ሁሉ እግዚአብሔር አምላክ ከኛ ጋር ሊኖረው የሚፈልገው ኪዳን የጨው ቃል ኪዳን ነው። የዘላለም ኪዳን ነው። የማይለወጥ ኪዳን ነው። እግዚአብሔርን ፍቅር የሚገልጽ ኪዳን እንደዛ ነው። ለዳዊት የቃል ኪዳን ምልክቱ ምንድነው? ከቤትህ በዙፋንህ ላይ የሚቀመጥ ለዘላለም አይጠፋም አለ። ሃሌሉያ! ለዘላለም አይጠፋም። ራእይ 5 ላይ እንደምታውቁት ከዚያም ከሽማግሌዎቹ አንዱ፣ ይሄ ኮንቴክስቱ ወይም አውዱ የተጠቀለለ መጽሐፍ ነበረ፣ 7 ማኅተሞች የታተሙበት። ከዚያም ከሽማግሌዎቹ አንዱ እንዲህ አለኝ ይላል ሐዋርያው ዮሐንስ በጳጥሞ ደሴት ሆኖ፣ መጽሐፉን መቀበል የሚችል በዙፋኑ ላይ ከተቀመጠው ማኅተሞቹንም መፍታት የሚችል ማን ነው ተባለ። በሰማይም በምድርም አልተገኘም። ስለዚህ እኔም እጅግ አለቀስኩኝ፣ ምክንያቱም መጽሐፉን የሚወስድ ማኅተሞቹንም የሚፈታ ስላልተገኘ። ነገር ግን ከሽማግሌዎቹ አንዱ እንዲህ አለኝ፣ አታልቅስ። ሃሌሉያ! አታልቅስ አለኝ። እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ድል ነስቷል። አሜን። ዋው! እንዴት ይህን ጥቅስ እንደምወድ ልነግራችሁ አልችልም። ስንት ጊዜ እንደሰበኩት አላቅም። ሁል ጊዜ ሰብከው በጣም ልቤን ነካኝ። አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ድል ነስቷል። እርሱ መጽሐፉን ሊከፍትና 7ቱንም ማኅተሞች ሊፈታ ይችላል ይላል። አሜን፣ ሃሌሉያ! ክብር ለእግዚአብሔር ይሁን። ይህ እግዚአብሔር ለዳዊት የገባው የጨው ቃል ኪዳን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዘላለም የዳዊት ልጅ ይባላል። የዳዊት ልጅ ይባላል። በዳዊትም ዙፋን ላይ ይቀመጣል ይባላል። በአባቱ ዙፋን ላይ ሲቀመጥ አይገርማችሁም ወገኖች? ዳዊት ምን እንዳለ ታውቃላችሁ? ሁለተኛ ሳሙኤል ምዕራፍ 7 ላይ እግዚአብሔር ቤት ይሰራልሃል ሲባል ዳዊትም ወደ ውስጥ ገባና በእግዚአብሔር ፊት ተቀመጠ ይላል። እግዚአብሔር አምላክ ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? እስካሁን ያደረክልኝ ነገር አንሶ ደግሞ ስለ ቤቴም ስለ ወደፊት ትውልዴም ታወራለህ ካለ በኋላ ልብ እንድትሉ የምፈልገው ለካስ ይላል፣ ለካስ አንተ ከሰዎች ልጆች ጋር የምታደርገው ግንኙነት እንዲህ ነውን ይላል። ሃሌሉያ! ለካስ እንዲህ ነው። ለካስ ይህን ያክል ትቀርባለህ ለሰው። ለካስ ለሰው ልጆች ይህን ያክል ነው የምታስበው። ለካስ ታማኝነት ይህን ያክል ይሄዳል። ከሜዳ አንስተ
ከሞት አስመልጠህ አክብረ በዙፋን ላይ አስቀምጠህ አሁን ደግሞ ስለሚመጣው ትውልድ ታስባለህ። ዳዊት ምናልባት ሙሉ በሙሉ የተረዳው ላይሆን ይችላል የእግዚአብሔርን ሐሳብ። እግዚአብሔር ግን በምድር ያለውን ዙፋን ብቻ አይደለም ያስበው። የልቤ ሰው ያለውን ዳዊትን ልጁን የዳዊት ልጅ ብሎ ሰየመው። ክብር ለእግዚአብሔር ይሁን። ዛሬ ምሽት ይህን ቃል የምትከታተሉ የእግዚአብሔር ወገኖች ከእግዚአብሔር ጋር የጠበቀ ግንኙነት አድርጉ። እግዚአብሔር ስለ እናንተ ብቻ ሳይሆን ብዙዎቻችን ዛሬ ምን እንበላለን፣ ዛሬ ምን እንጠጣለን፣ የቤት ኪራይ ምን እንከፍላለን፣ ምን ስራ እናገኛለን፣ ምን እንሆናለን እንላለን። ከእግዚአብሔር ጋር ግን የጨው ቃል ኪዳን አንዴ ከገባን እግዚአብሔር ለእኛ ብቻ ሳይሆን ለትውልዳችን ስለ ዘላለም ነው የሚያስብልን። ክብር ለስሙ ይሁን። ስለ ዘላለም ቁጥር 12 ላይ ራእይ ምዕራፍ 5 የታረደው በግ ይላል። ያ የዳዊት ስር የተባለው ኃይልና ባለጠግነት፣ ጥበብና ብርታት፣ ክብርና ሞገስ፣ ምስጋናም ሊቀበል ይገባዋል። ምክንያቱም ታርደሃልና ሕዝቦችን ከወገን ከነገድ ከሕዝብ ከቋንቋ ሁሉ ዋጅተሃልና ስግደት፣ ምስጋና፣ አምልኮ ይገባሃል ይላል። ዳዊት ከሙታን ሲነሳ ምን እንደሚል ይናፍቀኛል። እግዚአብሔርን ታማኝነት አይቶ ምን እንደሚሰማው ይገርመኛል፣ ያስደንቃል። እግዚአብሔር ታማኝ ነው። ክብር ለስሙ ይሁን። የታረደው በግ ክብር፣ ምስጋና፣ ሞገስ ሊቀበል ይገባዋል። እግዚአብሔር ለዳዊት ቃል ኪዳን ገባለት። የጨው ቃል ኪዳን፣ ማይለዋወጥ ቃል ኪዳን። አዲስ ኪዳን ውስጥስ የጨረስኩ አዲስ ኪዳን የማያሳፍር ተስፋ፣ የማያሳፍር ቃል ኪዳን አለ አዲስ ኪዳን ውስጥ። በክርስቶስ ኢየሱስ ያመኑት ወገኖች ጴጥሮስ በመንፈስ ቅዱስ ኃይል ተሞልቶ ሲሰብክ በሐዋርያት ሥራ ምዕራፍ 2 ውስጥ እናንተ የሰቀላችሁት ኢየሱስ ክርስቶስ የናዝሬቱ ኢየሱስን ነው እግዚአብሔር ከሙታን ያስነሳው። ሕያው ነው፣ አይተነዋል፣ ያድናል፣ ይፈውሳል፣ ሕይወትን ይቀይራል። እግዚአብሔር ይመጣል ያለው ነቢያት ስለሱ የመሰከሩት እሱ ነው፣ መሲሁ እሱ ነው ብሎ ሲሰብክ፣ የሰቀላችሁት እሱ ነው ብሎ ሲሰብክ ሕዝቡም ይህም በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ አሏቸው። ምን እናድርግ ታዲያ? እሱም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታንም ትቀበላላችሁ። እያንዳንዳችሁ ምን እናድርግ? ዛሬ ምን እናድርግ የምትሉት ከእግዚአብሔር ጋር የጨው ቃል ኪዳን መግባት የምትፈልጉ ሕይወታችሁን ለክርስቶስ ኢየሱስ ሙሉ በሙሉ አስረክባችሁ የእግዚአብሔርን ታማኝነት ማየት የምትፈልጉት ወገኖች ሁሉ እለምናችኋለሁ፣ አደፋፍራችኋለሁ። ጴጥሮስ እንዳለው በኢየሱስ ክርስቶስ ስም እያንዳንዳችሁ ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ። ከክርስቶስ ጋር ቃል ኪዳን ግቡ። የጨው ቃል ኪዳን፣ የማይለዋወጥ ቃል ኪዳን ግቡ። ሕይወታችሁን ለጌታ አስረክቡ፣ እጃችሁን ስጡት። ያን የምታደርጉበት መንገድ አንዱ ምልክቱ ጥምቀት ነው። ምክንያቱም ቁጥር 39ን በጣም ነው የምወደው። የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉትም ሁሉ ነውና ይላል። የተስፋው ቃል ለእናንተና ለልጆቻችሁ ነው። ይህ ቃል ኪዳን
ለእናንተና ለልጆቻችሁ ነው፣ ለሚመጣው ትውልዳችሁ ነው። እግዚአብሔር ያሰበው የምድራዊ ነገር ብቻ አይደለም። በምድርም እኔ ምስክር ነኝ፣ እግዚአብሔር አያሳፍርም። እግዚአብሔር የምትበሉትን አያሳጣም፣ የምትጠጡትን የምትለብሱትን አያሳጣም። እግዚአብሔር ታማኝ ነው። ነገር ግን እግዚአብሔር የሚያስበው ስለ ዘላለም ነው። ከእርሱ ጋር የጨው ቃል ኪዳን እንድንገባ ነው የሚፈልገው። ዛሬ ምሽት ወገኖቼ ከክርስቶስ ኢየሱስ ጋር ቃል ኪዳን መግባት ትፈልጋላችሁ? ጳውሎስ ጴጥሮስ ያለው በሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ወደ ክርስቶስ ኑና ንስሐ ግቡና ተጠመቁና ይህን እግዚአብሔር ለእናንተና ለልጆቻችሁ የገባላችሁን የማያሳፍር ቃል ተስፋ ተቀበሉና። ምክንያቱም ነቢያት ሁሉ ሲሰብኩ የነበሩት ሲጽፉ የነበሩት እግዚአብሔር በየዘመኑ ለሰዎች ሲናገርና ሲያስተላልፍ የነበረው መልእክት ለእናንተ ነውና ይህን ተቀበሉና ከዚህ ጠማማ ትውልድ ራሳችሁን አድኑ። ከዚህ ጠማማ ትውልድ፣ እግዚአብሔርን ከማያውቅ ትውልድ፣ ራስ ወዳድ ከሆነ ትውልድ፣ ጣዖትን ከሚያመልክ ትውልድ፣ ነፍስ ከመግደል ከማይመለስ ትውልድ፣ ከዚህ ጠማማ ትውልድ ትክክለኛውን እግዚአብሔር ያስቀመጠውን የጋብቻ ስርዓትን ከሚጻረር ትውልድ አምልጡ ይላል የእግዚአብሔር ቃል። ከዚህ ጠማማ ትውልድ አምልጡ። ምን በማድረግ? ከእግዚአብሔር ጋር የጨው ቃል ኪዳን በመግባት። ጌታ ኢየሱስ ለኒቆዲሞስ እንዲህ አለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ መንግሥተ ሰማያት ሊገባ አይችልም። ከእግዚአብሔር ጋር ቃል ኪዳን ካላደረገ በስተቀር። ሊሰመርበት የሚገባው ነገር ግን የሚያድነው ውሃው አይደለም ወገኖች። ውሃውማ ምሳሌ ነው። ጳውሎስ በሮሜ ምዕራፍ 6 ላይ ቁጥር 4 ላይ ስታነቡ ታገኛላችሁ። እግዚአብሔር ክርስቶስ ኢየሱስን ከሙታን እንዳስነሳው ሁሉ ይላል ጳውሎስ፣ እኛ ደግሞ በአዲስ ሕይወት እንኖር ዘንድ በጥምቀት ሞተን ተቀብረናል ይላል። ሞተን ተቀብረናል። ጥምቀት ምን ማለት ነው? እኔ እጄን ለክርስቶስ ሰጥቻለሁ፣ ከእርሱ ጋር የዘላለም ቃል ኪዳን የጨው ቃል ኪዳን ገብቻለሁ፣ አሁን ሞቻለሁ። ጳውሎስ እንዳለው ከዚህ በኋላ እኔ አይደለሁም የምኖረው፣ ክርስቶስ ነው እንጂ በእኔ ውስጥ የምኖረው ማለት ነው። በሰው ፊት፣ በመላእክት ፊት፣ በእግዚአብሔር ፊት ያንን ቃል ኪዳን መግባታችንን የምናረጋግጥና ለእግዚአብሔር እጃችንን መስጠታችንን ጠላትም ወዳጅም ሁሉ የሚያይበት ትልቅ ውሳኔ ነው ጥምቀት። ምናልባት ይህን ቃል የምትሰሙ ወገኖች ያልተጠመቃችሁ ካላችሁ በጌታ ፍቅር አድማችኋለሁ ይህን ውሳኔ እንድትወስኑ፣ ከጌታ ጋር የጨው ቃል ኪዳን እንድትገቡ። ጥምቀት በመርጨት አይደለም። ጥምቀት የሚያሳየው መሞትን ነው። በመጽሐፍ ቅዱስ ውስጥ አንድም ቦታ በመርጨት ወይም ውሃ ከላይ በማፍሰስ መጠመቅ የሚል ትምህርት የለም። ውሃ ውስጥ ገብቶ መጠመቅ ነው። ክርስቶስ ልክ ሞቶ ተቀብሮ ከዚያ በኋላ እንደተነሳ ያንን እኔ ሞቻለሁ፣ ከክርስቶስ ጋር ሞቻለሁ፣ አሁን ደግሞ አዲስ ሕይወት ለመኖር ተነስቻለሁ በእግዚአብሔር ጸጋ በሚያስችለኝ መንፈስ ቅዱስ ማለት ነው። ይህን ቃል ኪዳን ከእግዚአብሔር ጋር መግባት የምትፈልጉ ሁሉ ጌታ ኢየሱስ ከእናንተ ጋር ቃል ኪዳን ማድረግ ይፈልጋል። የዘላለም ቃል ኪዳን፣ የጨው ቃል ኪዳን መግባት ይፈልጋል። ጸሎት ማድረግ እፈልጋለሁ። ጸሎት ከማድረግ በፊት ግን ጥሪ ያቀርባለሁ። እዚህ ያላችሁ እንደዚሁም ደግሞ በቴሌቪዥን፣ በዩቲዩብ፣ በፌስቡክ፣ በተለያየ ሶሻል ሚዲያ ይህን የእግዚአብሔርን ቃል የምትከታተሉ ወገኖቼ ጥሪ ያቀርብላችኋል።
ከጌታ ጋር በትክክለኛው ጥምቀት ተጠምቃችሁ ሕይወታችሁን ለእርሱ ሰጥታችሁ ከእርሱ ጋር የዘላለም ቃል ኪዳን ያልገባችሁ ካላችሁ ዛሬ ከጌታ ጋር ቃል ኪዳን እንድትገቡ በጌታ ፍቅር ማጸናችኋለሁ። የበለጠ መጽሐፍ ቅዱስን ከእናንተ ጋር ለማጥናት ቤተ ክርስቲያናችን ዝግጁ ነች። የበለጠ መጽሐፍ ቅዱስን ካጠናችሁ በኋላ ይህንን ጥምቀት ለመቀበል ዝግጁ እንድትሆኑ ልታዘጋጃችሁ ቤተ ክርስቲያን በጣም ፈቃደኛ ነች። ስለዚህ ወደዚህ እጠራችኋለሁ። እግዚአብሔር ይርዳችሁ። ጸሎት አደርጋለሁ። ምናልባት እዚህ ያለም ሰው መጠመቅ እፈልጋለሁ፣ መማር እፈልጋለሁ የሚል ሰው ካለ ሁላችንም አይኖቻችንን ዘግተን ራሶቻችንን ዝቅ እናደርጋለን። ግን እንደዚህ የሚል ሰው በመካከላችን ካለ እጁን እንዲያነሳ በጌታ ፍቅር ጥሪ ያቀርብለታል። እግዚአብሔር ቢረዳኝ ከሱ ጋር የዘላለም ቃል ኪዳን መግባት እፈልጋለሁ የሚል ሰው ካለ ተምሬ ተጠምቄ ለዓለም መሞቴንና ለክርስቶስ መኖሬን ማሳየት እፈልጋለሁ የሚል ሰው እዚህ ካለ በጌታ ፍቅር ጥሪ ያቀርብለታለሁ። እዚሁም በቴሌቪዥን በተለያዩ ሶሻል ሚዲያዎች ይህንን መልእክት የምትከታተሉ በዛ ላይ በምታገኙት መረጃ ልትጽፉልን፣ ልትደውሉልን ትችላላችሁ። ከእናንተ ጋር እግዚአብሔርን ቃል ለማጥናት በጣም ደስተኞች ነን። ጸሎት አደርጋለሁ። ሁሉን የምትችል የዘላለም ንጉሥ ሕያው እግዚአብሔር ፍቅርህ ያስደንቃል። መልካምነትህ ከሰው አእምሮ በላይ ነው። ባሪያህ ዳዊት እንዳለው ለካስ አንተ ከሰው ልጅ ጋር ያለህ ግንኙነት እንደዚህ ነውን? ይህን ያክል ትወዳለህ? ይህን ያክል ከኛ ጋር ቃል ኪዳን ማድረግ መፈለግህ የጨው ቃል ኪዳን፣ የትውልድ ቃል ኪዳን፣ የዘላለም ቃል ኪዳን፣ ከአድማስ ባሻገር የሚያኖር ቃል ኪዳን፣ ከሞት የሚያስመልጥ ቃል ኪዳን፣ ሰላም የሚሰጥ ቃል ኪዳን፣ ተስፋን የማያሳፍር ተስፋን የሚሰጥ ቃል ኪዳን ከኛ ጋር መግባት ፈቃድህ ስለሆነ ይህም ቃል ኪዳን በታማኝነትና በኃያልነትህ ላይ የተመሰረተ ስለሆነ እናመሰግንሃለን። ክብር ላንተ ይሁን። ስለወደድከን ተመስገን። እኛም ምንም ሳናስቀር እንድንወድህ ጸጋህን አብዛልን። በመንፈስ ቅዱስህ ኃይል አትመን። ጌታ ሆይ ይህን ቃል ኪዳን ካንተ ጋር ያላደረገች አንድም ነፍስ በዚህ ጉባኤ መካከል ብትኖር፣ ለዚሁም ደግሞ በሌላ በሶሻል ሚዲያ በቴሌቪዥን የምትከታተል ነፍስ ብትኖር በክርስቶስ ኢየሱስ ስም መንፈስ ቅዱስ እንዲረዳት ካንተ ጋር የዘላለም ቃል ኪዳን የጨው ቃል ኪዳን እንድትገባ እንድትረዳት እለምናሃለሁ። ይህን ቃል የሰማን ሁሉ አንድ ቀን በቅርቡ ስትገለጥ ያን ቃል ኪዳን የማያሳፍረውን ተስፋ ጨብጠን እንዳሰብክልን ራስህን ለእኛ ስትል አሳልፈህ ሰጥተህ ለእኛ የሚያስፈልገውን ሁሉ ከፍለህ በሩን እንደከፈትክልን ያኔ ከአንተ ጋር ለዘላለም በደስታ እንድንኖር ጸጋህን አብዛልን። በጌታችን በኢየሱስ ስም አሜን።